የምናውቀው የኦሮሞ እናት አይደለም የወለደችውን ያልወለደችውንም ልጅ እንደ ልጇ ነው አቅፋ የምታሳድገው። ነገ ይቆጭሻል። አንቺ ይሄን ሁሉ ሰብስበሽ የጎንደር ቤተሰቦች ደግሞ በብሔር አያምኑም፣ በብሔር አይመርጡም። አንቺ ላክሹ ለኔ ራሱ ላክሹ አፋድ ያሳየሽኝ ራሱ አለ ትዝልሽ ምን እንደምትጠቀሙ አንቺ ነው። ፈይሳ መርቁልኝ፣ የሀገሬ ልጅ ፈይሳ መርቁልኝ፣ ፈይሳዬ ከኔ እድሜ ላይ ፈይሳዬ ከኔ እድሜ ላይ ይስጥ ኑርልኝ፣ አብብልኝ። እናትሽን ቆመሽ እንድትመለከችና እናትሽን በተቻለሽ መጠን እናቴ ብለሽ ወደ እናትሽ ፊትሽን እንድታዞሪ እኔም ጸሎት አደርግልሻለሁ። አይዞሽ ያለ ነው። ለፊንገር መልእክት አድርሱልኝ። ግን ቤታዬ በጣም ተለውጣብኛለች። በጣም ከምጠብቀው በላይ ስማርት ሆናለች። ተረፈ ወዳችኋለሁ። ፖለቲካሽን ልትሰሪ መጣሽ። ደምጠማሽ ደግሞ ዞኔ ልታብድ ነው። ባይዘዌ ዞኔ ልታብድ ነው። ዞኔ በጣም ልታብድ ነው። ቤታ ለምን አባቷ ነው የምፈራት? እኔ አልፈራትም። ሲጀመር ሰርጀሪ ለምን ትፈራታለህ? አጥረገርጋታለሁ ከፈለገች። እኔ ችግር የለብኝም እኮ ይሄ ወይ ማማዬ ሁሉም ሰው ቢቀናባት እንደዚህ የሚሉ ኮምፕሌን የሚንኮሻኮሸው ስለቀኑባት ነው እንጂ ቀንተውባት አይደለም። ማድለቅ ዋትስአፕ ፋሚሊ፣ ዛሬም በሌሎች ቪዲዮዎች ተመልሰን መተናል። ቡም ነገ ይቆጭሻል። አንቺ ይሄን ሁሉ ሰብስበሽ ቀንታ ነው አስቀንታ ነው ብትይ ውድድሬ ካንቺ ጋር አይደለም። የኛ ውድድር ካንቺ ጋር አይደለም። የኔ ውድድር ካንቺ ጋር አይደለም። የኔ ውድድር ዓለም ላይ ነው። ከዛ በኋላ ያንቺን ደግሞ ኦኬ ንገሩኝ አልሽ አይደለ? እሞ ንገሩኝ አልሽ አይደለ? ማምሼ ንገሩኝ ስትይ እንግዲያውስ አልኩሽ ግልጹ ይውጣ። ግልጹ ማለት ምንድነው? አንቺ ላክሹ ለኔ ራሱ ላክሹ አፋድ ያሳየሽኝ ራሱ አለ ትዝልሽ ምን እንደምትጠቀሙ አንቺ ነው ኪዱ። እኔ በጣም ኤክስትሪም ነው ነገር በጣም ተራሽ ኤአይ እየተጠቀምሽ ሰው ነው መልጣለሁ ከምትይ ዩ ካም ኤአይ ነው ፋስ ኤአይ ነው ተጠቀምቱ አፕ የናንተ ኤአይ ለምንድን ነው የሚያማቸው? ጓደኞችሽ ፎሎወሮችሽ አጃቢዎች ለምን ያማቸዋል? አንቺ ሰውን እንዲያመኑ አይደለ ልታረግ የፈለግሽው? ሳምን ሲቀጥል እውነታውን እንንገርሽ። ኤአይ ከኤአይ የማይተናነስ አፕ ነው የምትጠቀም። ፌስአፕ ነው ፌስአፕ አይደለም። ኧረ ይገርማል። ሁለቱም የሚጠቀሙት ለኔ ሰጥተውኛል። እንደዚህ እንትን በይ ብለው እንደዚህ አፕ ነው የስሪላንካዎች የአዚያዎች አፕ ነውና ሎኬሽን ምናምን ትለውጡና ያ አፕ እንትን ውስጥ አይሰራም። በነገራችን ላይ ኤሮፕ ውስጥ አይሰራም። ግዴታ ሎኬሽናችሁን አውሮፓ ማድረግ አለባችሁ። እንግዲህ ጂጂክያ እዚህ ጋር እያለች ያለችው አንቺ ኤአይ እየተጠቀምሽ ነው፣ ቆንጆ አይደለሽም። ለኔ ሁሉ በደናው ጊዜ ወዳጅሽ በነበርኩ ጊዜ ልከሽልኝ ታውቂያለሽ እያለች ነው። አንቺና ኪዲ የምትጠቀሙት አፕ አለ፣ ቆንጆ አይደለሽም እያለቻት ነው። እናንተ ምን ትላላችሁ? እንግዲህ ተንኮል ይዘው መጥተው ግን የሚሄዱ ከሆነ ለእኛም ያሰጉናል። እንደዚህ አይነት ሰዎች ለእኛም ያሰጉናል። ለብሶ ስራ ነው የጉጭ የተለያዩ ትላልቅ የካምፓኒዎች ልብስ የሚለበሳል። ማናቃችሁ ከተከፈለን እንለብሳለን። ስለተከፈለሽ ለብሰሻል፣ ልትመልሹም አዘጋጅተሻል። ትላንትና ደስ ነው የሚለው። ለእኛ ብለሽ ግን አይደለም የለበሽው፣ ራስሽም ተናግረሻል። ለእኔም ብለሽኛል። ፕሮሞት አርጌ ተብዬ ነው ብለሻል። ይሄ ጅል ህዝብ ደግሞ የኔ ኦሮሞ ሞኝነቱ እዚህ ጋር ድምፅሽም አለ ማሰማት ትችላለ። ፕሮሞት አርጌ ተብዬ ነው ያልሽው። ይሄ ደግሞ የኔ ቤተሰብ አለ አደመቀችልን። ኖ ዲዛይነሯ ይህንን ልብስ ፕሮሞት አርጌልኝ ብላኝ። በዚህ አጋጣሚ እኔም አንድ አጭር መልዕክት ላስተላልፍና ልውጣ። ያው ትላንትና እናትየዋ መጥተው ተኪቲ ነበር ምላት ብለዋል። በነገራችን ላይ ያው እንደምናውቀው የኦሮሞ እናት አይደለም የወለደችውን ያልወለደችውንም ልጅ እንደ ልጇ ነው አቅፋ የምታሳድገው። ምንም እንደዚህ አይኖርም ብለው እንደሚያወሩት ከሆነ የጎንደር ቤተሰቦች ደግሞ በብሔር አያምኑም፣ በብሔር አይመርጡም። የሁሉንም ብሔር አክብረው ነው የሚያቅፉት። በዚህ ደረጃም ጥላቻ አይሞሉም። ለማንም ብሔር ጥላቻ እንዲኖረው አይሰብኩም፣ ሰብከውም አያሳድጉም። ያሳደጉን እንደዛ ስለሆነ ማለት ነው። ስለዚህም ተኪትዬ ልቡኮ እንግዲህ የእናትሽን ጥሪ ሰምተሽ ይሄ እንትኑን ወደኋላ ጥለሽ እናትሽን ቆመሽ እንድትመለከችና እናትሽን በተቻለሽ መጠን እናቴ ብለሽ ወደ እናትሽ ፊትሽን እንድታዞሪ እኔም ጸሎት አደርግልሻለሁ። አይዞሽ ያለ ነው። ብዙም ደግሞ ተቅለስልሰሽ ለማስረዳት አትሞክሪ። የእናት ፍቅር የእናት ነገር ወይም እናትን ለመካድ መቅለስለስ አያስፈልግም። አይዞሽ በቃ አይዞሽ፣ ህይወት እንደዚህ ናት። አይዞሽ አይደለም እናትሽ በምድር ያለች ቀርቶ በምድር ሳትኖር እንኳን እናቴ ሞተች ብሎ መናገር ለሰው በጣም ይከብዳል እውነት ለመናገር። ስለዚህም አይዞሽ
በጣም ነው ያዘንኩልሽ። ግን አባትሽ ግን ይጠየቁበታል። ይሄ ከባድ በደል ነው። አመሰግናለሁ እህቴ፣ አንቺንም አመሰግናለሁ። በጎችዬ ደግሞ ከስራ መልስ ጸሎት አድርጉ። ስድብ ምንም ነገር ጥቅም የለውም። ለንግስታችሁ ቁማ እንድትሄድ ከፈለጋችሁ ጸሎት አድርጉ። ዕቃ እያጠባችሁ ቤት እየወለወላችሁ ጸሎት አድርጉ። አይዟችሁ እጅ ለእጅ እያያዛለን። እዮዳ ፔጅ ላይ ገብታ ነው እንግዲህ ይህን ያለችው ሊያሾ። ቆንጆ በቃ ልስልስ ያለ ረገጣን የረገጠቻት የቤታየውን እንግዲህ ሪስፖንድ እንስማ እስቲ። ለፊንገር መልእክት አድርሱልኝ። አንቺ ስለ አባትሽ ማውራት ስትጀምሪ እኔ ስለ እናቴ ማውራት እጀምራለሁ በሏትኝ። ይሄን በዚህ ዘጋ ነው። አንደኛው ደግሞ ማለት ነው ለማዘር ያድርሱላት። ኢትዮ ላይቭ ሪካርድ ሰው እየፈለገች ነበር፣ ጌም መጫወት ትፈልጋለች እና ከኢትዮ ላይቭ ሪካርድ ጋር ቀይ ቀጠሮ ጌም አድርጉ፣ መጥቼ አንበሳ ወርዳለሁ በሉልኝ። ይሄን ነው የምለው። ተረፈ ወዳቸዋለሁ። እንግዲህ ከሰሞኑ የቤታዮ እናት ነኝ የምትል አንድ ሴትዮ ወደ ሚዲያው መታ ነበረ። እኔ አላቃትም፣ የኔም እናት አይደለችም፣ ከሆነች አፈላልጉልኝ እያለች ነው። ዛሬና ትላንት በነበረው መረጃ እንግዲህ እናትየዋን በአካል እየተፈለገች ነው ያለችው። የቤታዮ ጠላቶች ይመስሉኛል አምጥተው እናቷ ነኝ በልጅነቷ እንዲህ ብዬ ነው ምጠራት እያለች የተለያዩ ነገሮችን አሳማኝ ነገሮችን እያቀረበች ነው። ቤታዮ ግን ላይፍ ትግባና እኔ የምጠይቃት ጥያቄዎች አሉ፣ እውነት እሷ የኔ እናት ከሆነች እያለች ነው። ያ ማለት ደግሞ አሁን ለሊያሾ ምን እያለቻት ነው? እኔ ስለ እናቴ እንዳወራ ከፈለግሽ አንቺ ስለ እናቴ ከመናገርሽ በፊት አንቺም ስለ አባትሽ ንገሪን፣ አንቺም ጋር ሌላ መዘዛለሽ፣ አይወራ ብለን ነው ዝም ያልነው እያለች ነው። እንግዲህ ቤታዮ ግን ቤታዮ በጣም ተለውጣብኛለች። በጣም ከምጠብቀው በላይ ስማርት ሆናለች። ስማርት በለጠች። ኮሌጅ ገብተሽ ከተመረቅሽው በጣም በልጣሻለች። አይ ነው አቀረ በለጠቻችሁ። እናንተ አሁን በቃ መለፍለፍ መንቃጣት እነነ ማለት ዞኔ ልታብድ ነው። ባይዘዌ ዞኔ ልታብድ ነው። ዞኔ በጣም ልታብድ ነው። ስሟን መጥራታችሁ ራሱ የእናንተን ቫሉ ይጥለዋል። እንደምታውቁት ዞኔ ልጄም ቆንጆ በሏት አንልም። ፈይሰልም በይው፣ ፈይሳም በይው፣ ጫላም በይው፣ ከበደም በይው፣ ግርማሙም በይው፣ ገመቹም በይው፣ ምንም በይ ብለሽ ነይ። ያንቺ ልጅ ባውኑ እሬቻ አታምሩ። ተማምን የሰበሰ የገማ ፖለቲካሽን ልትሰሪ መጣሽ። ደም ጠማሽ ደግሞ አንቺ ላልክሽ ታይ ያው እንደዚህ ልበለች በእናትሽ። አይ ላቭ ፈይሳዬ ረጅም እድሜ ኑርክ ኑርልኝ የኔ አበባ የኔ ጌታ ከኔ እድሜ ላይ ይስጥ ፈይሳዬ። ፈይሳ እንደዚህ ያዘባሉ ካኖረኝማ ፈይሳ መርቁልኝ፣ የሀገሬ ልጆች ፈይሳ መርቁልኝ ፈይሳዬ ከኔ እድሜ ላይ ይስጥ ኑርልኝ አብብልኝ እንደ ንግስት አድርገህ ስላኖርከኝ አመሰግናለሁ። የሀገሬ ልጆች በሉ እንጂ እናንተ ማሽቃብጥ አብረን እናሽቃብጥ። ፈይሳ እንደ ቀልድ እኮ ነው ፈይሳን የተናገረች። ኤልሲ የኔ ፍቅር ያንቺ ደግሞ ጫላ ነው። ኤልሹ ያንቺ ጫላ ነው፣ የኔ ፈይሳ ነው። የኤልሹ ምንድን ነው ጋይስ? ጫላ ነው። ኤልሹ ጫላ ነው። ማን ጫላ ነው? ቤቲ ጫላ ኤልሹ ጫላ ነው። ጫላ ይኑርልኝ በኤልሹ። እንግዲህ ጂጂኪያን እያስጨለለቻት ነው። እሷም ግን ያው ወደ ማበዱ እየተቀላቀሉ ነው ያሉት። ፖለቲካሽን ጀምረሽኛል ደግሞ እሱን አቁሚ እያለቻት ነው። እንግዲህ ሊያሾ ሁሉም ሰው ቢቀናባት እንደዚህ የሚለው ኮምፕሌን የሚንኮሻኮሸው ስለቀኑባት ነው እንጂ ቀንተውባት አይደለም። ማድለቅ እንዴ እኛ መደናነቅ አለብን እንጂ አንደኛማ መሰጣት አለብን እንዴ። በሁሉም ተባልተን እንዴት ይሆናል? ሁሉም ነገር የኛ፣ ፖለቲካውም የኛ፣ ቁንጅናውም የኛ። እኛ ፋክቱን ነው የምናወራው። ምንም ይሄ ጥርጥር የሌለው ወሬ ነው። ሁሉም ሜካፕ ይቀባሉ በትክክል። እኔ ብታይ ሁሉም ሜካፕ ይቀባሉ። ቆይ ለቤት ከፍራንክፈርት ቤታ ራሷ ቀንታለች በኤልሻዳይ። ኧረ በእናትሽ ምን ነው ቤታ በኤልሻዳይ ቀንታለችም ትቀናለችም። ሁሌ ነው የምትቀናው። እኔ እንጃ እኔ አላውቅም። የሁለቱን ነው እኔ ፈርቻ አይደለም። እኔ ሁሉ አልኩሽ እኮ ኤልሻዳይ የአማራ ልብስ ለብሳ የኦሮሞ ልብስ ለብሳ ጋንስ አንደኛ ነች። በቃ ኖ እኔ ኤልሻዳይን ያየኋት እኮ ትናንት እኮ ነው ያየኋት እኮ ተቆርጦ እንደዚህ ነው። አሁን ቤታ ስላለበሰች ልፈርዳት አልችልም። እኔ ገብቶሻል አባባል ከለበሱት አንጻር ነው እኔ
ማወዳደራቸው። አሁን ለምሳሌ ቤታ ለምን አባቷ ነው የምፈራት? እኔ አልፈራትም ሲጀመር። ሰርጀሪ ለምን ትፈራታለህ? አጥረገርጋታለሁ ከፈለገች፣ እኔ ችግር የለብኝም እኮ ይሄ የመፍራትና ያለመፍራት ጉዳይ አይደለም። ግን ስማ ማነው ስሙን ላስገባው እንዴ? ይሄ ግርማ ሞቶላ አስገቢው። ይሄ ከካም ይሄ ባኖፍ ላይ የሚተኛ ግባ። እንግዲህ የጂጂ ኪያ የበፊት ምን እንደነበረ ለማለት ይከብዳል፣ ግን ያጫውት ነበር። ጠቅጠቅ ነበረው ነው የሚባለው። ከሱም የሌለ ሲረጋገጡ ነበር፣ አይተናል የተለያዩ ቪዲዮዎች። ሆዴ እንግዲህ ገብቶ ኤልሹ ታምራለች መቀበል ነው፣ ሌላ አማራጭ የለሽም፣ ማድነቅ ካለብሽን ማድነቅ አለብሽ እያላት ነው ጂጂ ኪያን። እንግዲህ Galatoma. Say Galatoma. Galatoma. Thank you. Thank you. I'm just gonna who kiss you. Tole. እንግዲህ ፋሚሊስ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉን። ቸር ቆዩልን።